ወይም ቤክና ሃይሚ ቤክና ብሩኬ እቺ ልጅቷ ተማክሮ ሁሉንም ፕራንክ እያደረገ ይሁን እና አይመለከተኝም። አሁን ቪዲዮ አየ ነው አሁን ሆድ ውስጥ ልጅ እንዳለ አይመስለኝም። ምክንያቱም እኔ አላውቅም የሩታ 3 ወር ላይ በጣም ነው የታየው። ይሄ ልጅ አሁን ቆይ እኔ ሊወጣ ስለሆነ ልንገርሽ እና ከዛ የሩታ 3 ወር ነው መሰለኝ የታየው። አሁን 6 ወር ነው ተባለ። ምንም ምንቀሳቀስ የለም አላየንም። እሱ ይሁን ችግር የለም እንለፍ ችግር የለም። እሺ ይመጣል። ነገ መውለዷ እኮ ይመጣል አይደል? ትወልዳለች። አሁን አይቀርም እውነት ከሆነ ማለት ነው። ግን በዚህ ልክ ብሩክ ለምንድን ነው የምትንጠባጠበው? ለምንድን ነው እንደዚህ የሚሆነው? እኔ አልገባኝም። ዮና እንደሰረቀ ሰው ለምንድን ነው የሚሆነው? ግልጹን ለምንድን ነው የማይናገረው እንዴ? ምን እየሆነ ነው ብሩክ? እኔ አልገባኝም። ፕራንክ ከሆነ የምር ይንገሩ። እኛ ተጨንቀን ሞተን እዚህ ጋር እነሱ ፕራንክ እየሰሩ ከሆነ በትክክል ይንገሩ። ፕራንክ ካልሆነ ብሩክ ለምንድን ነው የማያወራው? እቺ ልጅቷ ለምንድን ነው ህይወቱ ላይ የምትጫወተው? እኔ ያልገባኝ እሱ ነው። እሷ እያወራች እሱ ለምንድን ነው የማያወራው እንዴ? ለምንድን ነው ያለ ነገር የማያወራው? የታየው ልጅ በዚህ ልክ አይደለም። እዚህ ጋር እኮ ወይ አግባ አላለችም። ልጅ እኮ ነው አርግዣለሁ እያለች ነው። አግባ አላለችም እኮ ወይ እኔን አግባ ምናምን ፍቅር ይዞኛል ብላ አይደለም እኮ ልጅ አለኝ አርግዣለሁ እያለች ነው። ይሄ ማለት ደግሞ ህይወት አይደለም እንዴ ማለት አለበት። ወንድ ልጅ አይደለም። እነሱ 1-2 አመት ሙሉ ከልጅቷ ደክሞ ስንት ዋስትና ነው የከፈሉት ታውቃላችሁ አይደል? እኛም እኮ አሁን ከብሩክ ከሃይሚ ጋር እንደለያዩ ነው እኛ ምን እኛ እንደዚህ የምናለቅሰው ወይም የእሷ እርግዝና አሳስቦኝ አይደለም። ገባችሁ? ከእነ እርግዝና ገደል መግባት ትችላለች። ግን ከሃይሚ ጋር ያለ ነገር እንዳይቆረጥ ነው እንደዚህ ምን ነው። ግን ቢሆንም ለምንድን ነው ብሩክ ዝም የሚለው? ይሄ ደግሞ በሱ ነው አይመጣ ብሩክ የብሩክ ነው አረጋግጥ እያለች ነው። ለምንድን ነው ነገሩን ማያናግረው እንዴ? እኔ እኮ ይሄ ነገር ከፈለጋችሁ ብሩክን አድርሶላት እና ንገሩ። ቆፍተን በለ ለምንድን ነው ማያናግረው? ለምንድን ነው እንደዚህ ማያወራው? ወይ መርዝ መድኃኒት አርግታለች ልጁ ላይ ወይ በመድኃኒት ነክታለች ግን የሆነ ነገር አርግታለች እንዴ? ለምንድን ነው ዝም ብሎ? አሁን እኮ ዛሬም እኮ ዝም ብሎ ሀሳብ ነው። ወዴት ነው ሀሳብ የሚሄደው? ሀሳብ ሰው እያወራ ሀሳብ ይሄዳል። ለምንድን ነው ሀሳብ የሚሄደው? ግልጹ ላይ ይናገርም እንዴ? ይሄ እኮ ከባድ ነገር ነው። ልጅ መውለድ በሱ አልተጀመረም። አሁን የኔ ልጅ ነው ብሎ ይናገራል። ለምንድን ነው የሚያቅማማው? ሁለት አይነት ንግግር ምንድን ነው? አንዴ ነገር ባለፈው ማን ይሄ የሩታ ባል ማለት አብርሽ ውሸት ድራማ እንዴት እንዳረጋ አያቸው። እኔ ልጅ አይደለም ምንም የለም እያለ እየቀባጠረ ነበር አይደል እንዴ? ግን ድራማ አሁን ይሄ ድራማን ከሆነ ብሩክ ድራማ እያረጉ ከሆነ እኛ ላይ አንድ ፈጣሪ ይፈርዳል። እኛ ልጆች እንደዚህ ተጨንቀን እንደዚህ ሆነን ድራማ ከሆነ ጥሩ አይደለም። ግን ፕራንክ ካልሆነ ልጅቷን በትክክል አንቺ የቱ ጋር ነው ያገኘሁት? ቤት አግኝቻለሁ እዚህ ጋር አግኝቼ እንደዚህ ነው እንጂ ሆንኩት እንደዚህ ነገር አርግቻለሁ ወይ ምን አርግያለሁ አንቺን ብሎ በትክክል መጠየቅ ማሰብ ከሆነ ወይ ልጅቷ ደንዝዘ ነው ልጁን ወይ የሆነ ነገር አርግታ ነው ወይ እሱ ፕራንክ እያደረገ ዝም ብሎ እሱ ራሱ ማለት ነው የኔ ልጅ ካልሆነ እንቀጠላለን ያላለም ትመጣላሻል የምር ነው። ማናችሁም መቆጣት ትችላላችሁ፣ ግን እውነቱን ነው የተናገርኩት። ማናችሁም መቆጣት ግን ብሩክ ለምንድን ነው የሚደነዘዘው? ደንዝዟል በጣም። ኧረ ነቃባል ቆስጠር ማለት አለበት ምናምን። ለምንድን ነው ዝም የሚለው? ለምንድን ነው እንዲህ? ወይ የሆነ ነገር አስነክተዋል ልበል? ምንድን ነው ብሩክ አንዴ ስሙኝ በእናታችሁ ሁላችሁም ማለት ነው። ብሩክ ጋር እንዲደርስ ሼር አድርጉ። ተማጨኑት። እኛ እየተጎዳን ነው፣ ደም እየተፋን ነው፣ ምግብ እየበላን አይደለም። እግዚአብሔርን ነው የምላችሁ። ያላችሁ ማለት ነው። እግዚአብሔርን ምግብ እየበላን አይደለም፣ ደም እየተፋን ነው፣ እየወደቅን ነው። እኔ አሁን ቪዲዮ አይቼ ወጥቼ ተከስክሼ ነው የመጣሁት። ተማጸኑ በቃ ሃይማኖቱ ቢሆን ማለት ነው። እናቱን ነው የሚወደው አይደለ? ብሩክ ስሚኝ፣ አንዴ ቆይ ስሙኝ። ብሩክ ስሚኝ፣ አሁን እኔ ፎቅ ልብስ ይዤ እሄዳለሁ ብዬ ከነ ልብሱ ነው የተከሰከስኩኝ ከፎቅ ከ32 ደረጃ ላይ ተንከባልኩ። ለምን? በቃ በሃይማኖቱ ተማጸኑት፣ በእናቱ ተማጸኑት። ይሄ ነገር እውነት ስራ ከሆነ እንዲያቆም። አይ እውነት ነው ደግሞ እያደረጉት ካለ እውነቱን አውጥቶ ይንገረን። እመብርሃንን ነው ብላችሁ ሁላችሁ በሃይማኖታችሁ ለምኑት። በቃ ተማጸኑት። እሱ ጋር ሼር አድርጉና ለትልቅ እንትኖች እሱ ጋር እንዲያደርሱ ሼር አድርጉልን። እኛ ሰው እኮ ነን። እኛ እናታችን ቤት አይደለንም። ግማሹ ካውያ ላይ፣ ግማሹ ድስት ላይ
ስንት ጋዝ ለኩሶ ጋዝ ሳይዘጋ የሚያደርግ እኔ አሁን ልብስ ይዤ ከ32 ደረጃ ላይ ነው ተንከባልዬ ታች የተቀሰቀስኩት። ገቢ ለምን እኛ ስለወደድናቸው እኛ እዚህ ቦታ ስለምናደርሳቸው ለምን ለእኛ ይሄ አይገባም። እግዚአብሔር ይሄ ነገር ከመጠቀም ጀምሮ ጉሮሮ እስኪዘጋ ድረስ ነው። አይሆንም። ለሀሚም የሚገባ አይደለም። ለሱም ደግሞ እውነት መድኃኒት አድርጋ አጀዝበዋለች። ይሄ ወዶ አይደለም። እኔ በጣም ግራ የገባኝ ምን መሰላቸው? ቁስላችን አድርሱልን። በቃ ለዚች ልጅም ሳትሞት ድምፅ ሆኖላት ትሞታለች። ሀይሚ ትሞታለች። ከሱ ተለይታ መኖር አትችልም። ሴት ናችሁ። እናንተ ላይ ነገር ይደርስብናል ብላችሁ አስቡ። እውነት እዚህ ጋር ለወንድ ብለን አንቁም። ለሴት እኔ ስነጌ ምን ይመጣብኛል? እኔ ዕጣ ፈንታዬ ምንድን ነው? እኔ እዚህ ቁጭ ብዬ ትዳር አለኝ ብዬ እሱስ እዛ ጋር ምን ያደርጋል? የኔ ትዳር እኔ እየበላ እኔ ደሜን እያመጠጥኩኝ ልጅነቴን እያጣሁበት እዛ ጋር ምን እንደሚመጣ ታውቃላችሁ? አናቅም። ስንት እስቲ አረብ ሀገር መታ ባሏ በንጹህ የሚጠብቃት ሴት አለች በሉኝ። እኔ እውነት ውሸታም ናት በሉኝ። እኔ በእናቱ ተማጸኑት። እናቱን እውነት የሚወድ ከሆነ ብሩኬ ይህን ነገር ያቁም። ስራ ከሆነ ምንም ከሆነ ሲሚ አራት ታለቅሽ እናት ምን ይባል? እኔ ሁሌ እንዳለቀስኩኝ ነው። እቺ ልጅ ደግሞ እናጣታለን። ምን ሆነች በሉ። ቆይ አታለቅሱ። ማጽናናት አለባችሁ። ይሄ ብሩኬ አላደርግ ብሩኬ ይሄ አደርጋል ብላችሁ አታውሩ። እነሱ ድራማ ነው የሚሰሩት። በቃ ድራማ እኛ አንፈልግም። በቃ እየተጎዳን ነው ድራማ ላይ። እነሱ ድራማ እየሰሩ ነው ለገንዘብ። እኛ ግን አልቻለን። ስለ እውነቱ ነው ስለወደድ ነው። ስለዚህ ብሩኬ አንደታቸው አዳምጣቸው አታለቅሱ። እናንተ ሰው ሀገር ያላቸው አትለቅሱ። ኧረ በጌታ ተረጋጉ። አንቺ እኮ ሰው ተረጋጊያለሽ። እስቲ አሁን እዚህ ውስጥ ተረጋግቼ ነው የምቀመጠው። እውነት ምግብ በልቻለሁ ተረጋግቼ፣ ውሃ ጠጥቻለሁ። ምንም ምግብ ምናምን ምንም አልበላም። ግን አንዳንዳችሁ እኮ እርስ በራሳቸውን መቀናናት አለብን እንጂ ማን አለኝ ድረስ ታለቅሳላችሁ። እንደጋይዛ አታለቅሱ በእናታችሁ። ሁሉም ነገር ድራማ ነው። እናንተ ምንድነው? እኛ ሞኝ ነን እንዴ? 2 ዓመት ሙሉ የታለ እንትኑ ልፋትሽ ገደል ሲገባ ውሃ እኮ እኔም የገረመኝ እሱ እኮ ነው። የታለ እርጉዝና? የታለ የ6 ወር እርጉዝ? የታለ ሆዷ? እናቴ ሀቢብ ስሚ ልጁ የታለ? ይታያል እኮ ቪዲዮ። እንደው አንድ ወር 2 ወር እኮ ይታያል። ይሄ የለም ሆድ ውስጥ ውሃና ምንድነው? ቤኪና ብሩክ የለም ምንም ነገር የለም። ኧረ ሲሆን እናታችሁ እዚህ እርግዝና ሰዎች የላችሁ። ስለ እርግዝና የሚያውቅ ሰው የለም እዚህ ውስጥ ማለት አረ ልጅቷ እርጉዝ አይደለችም። ልጅቷ በተአምር እያሳየ አይደለም። ከእንትኑ ላይ ካሜራ እንትን የሚታዩ ላይ ሲጀመር ከነቁ ዶክተር ራሱ ይታሰር እያጭበረበረ ነው ለገንዘብ ብሎ ዶክተር ራሱ ይታሰር እስር ቤት ይግባ። እንደዚህ የሚያሽባ ልጅቷ ላይ እኔ የሃይሚ ልጆቹ ላይ እንደዚህ ህይወት ላይ እንደዚህ የሚቀልዱ ከሆነ ማለት ነው ከነ ዶክተራቸውን እያንዳንዱ የምትታሰሩት ቅንቅና ለገንዘብ ብላችሁ ልጆቹን እኛ እዚህ ጋር መግደል አለብት እንደ ዶክተር እኛ ሞኝ ነኝ። ይታሰር እኛ አረብ ሀገር ያለው ሞኝ ነኝ። በቃ ምንም እርግዝና ታሪክ አናውቅም። ይሄ ፎቶ ነው። እናንተ ምን ሆናችሁ ነው? እንዴት ሰው ድንገት አንድ ለጥ ብሎ ገብቶ ተኝቶ እንዴት ይመረመራል? እንዴት እንዴ በተራ የእውነት ራሳችሁን በቀኝ ተረጋጎዝ ገብር የታለ ልጁ እንትኑ ስፖቸር ልጁ እኮ ይሄ ልጅ የሚባለው ነገር ሆድ ላይ የለም። ሲጀመር ቀየር ምልክት ያሳያል። ቀየር ምልክት ያሳያል። አይታችኋል?
እንደው ሽንት አይሰጥም። እንደው ወርቀት የሚባለው ነገር የለም። አንደዛ ድንገራችሁ አንድ ጥያቄ ይቅርታ፣ ሰዎች ዝም በሉ። ልጅቷ ይሄ ነገር ማችል ከሆነ ይቅር ብያለሁ ግን አንተ ዝም ማልክ ምናምን አለች። ያኔ ምንድነው ብሎም ለምንድነው ብሩክ ያልጠየቀ ጥያቄ ማለት ነው። ልጅቷ እኮ ይሄ ነገር ይቅር ብያለሁ አለች። ለምንድነው ብሩክ ምንድነው ብሎ ያልጠየቀ? እንዴት ላድርገው እኔ ደም ስሩ አልቆምም አለ። በእናታችሁ ደም ስራችሁ ሁሉም ፈልቷል። አንቺ ደግሞ እዚህ ደም ስትራለሽ ልጅ ደግሞ የኔናት በእናትሽ አንዳንድ አይታወቅም እኮ እውነት ቢሆን ልጅቷ መልስ ሲጠጣ እሱ መልስ አይመልስም። አያችሁ ደንዝዞ ማለት ነው መልስ አይሰጣም። የልጅቷ መልስ አይመልስም። ምንም ነገር ሀቢብ ድራማ እኮ ነው። ምንም አይደነዝም። አይ ማደንዘያ የቱ ሀገር ነው ጋይስ? የቱ ሀገር ነው እንደዚህ 6 ወር ይሄ እርግዝና ሲመረመር እኮ ይታያል። ሄደን መጨረሻ ላይ ግን እውነቱ ማውጣት አይቀርም። ልጅቷን እርጉዝ የተባለው ልጅቷ ሴትዮ ጋራ የምትከራከረው ሰው ሞት ያርጊ ሀቢብ ሞት ያርጊ ሞት ዛሬ በሳቅ ነው እንጂ መቼ አላለቅስም። እነሱ ድራማ ሲሰራ እኔ እዚህ ጋር አይምሮ ጭንቅላት ይሰራል ያበዳል። እኔ እስቲ አዳመጪ የቱ አክም ቤት እንደዛው ብሎ ሰው ለጥ ብሎ ይተኛል እንዴ? የራሱ ቤት ነው እንዴ? ጉርቴ እንዴ ሹኖ ሀዳ ወል እቺ ታንክስ ሴትዮ ዞር በይ አይበቃም እንዴ? ታውቃላችሁ የሆነ ድምጽ ነው መስለው በቃ የሆነ ነው ብዬ በቃ ተስፋ ቆረጥኩ። ሴትነት ክብር እንደዚህ ነው የሚጣለው? የትም ነው የሚጣለው? መጀመሪያ ለአንድ ስሜት ለአንድ ቀን ስሜት ብላ እግሯን ትከፍታለች። ከዛ እርግዝና ይታያል። ጋይስ ምንም እርግዝና የለም። ይታያል። እግዚአብሔርን እኮ ይታያል፣ ግን አይታይ የለም። ይሄ ነገር የለም። ሴጣን ይህን ይሁን አይመለከተኝም። ግን ሴት ልጅ እንዴት ነው ባሏ ያልሆነ ወንድ ልጅ እግሯን ከፍታ የሚሰጠው? ይሄ እኮ ነው የሚገርመኝ። ለምንድን ነው የምትሰጠው? ለምን ሰጠሽ መጀመሪያ? አንቺ ቢዳታ ማለት ነው። ሱሪን ለምን ከፋሽ መጀመሪያ? አሁን ደግሞ እርጉዝ ነሽ ብለሽ ለመምጣትሽ በፊት ብሩክን ጠይቂ። ለምን ከፈተክ ቀበቶ ብለክ ጠይቂ። በቃ እንጂ እንጂ በጠየቅ እሷ እኮ ነው ቆፍጠን ማለት ያለባት። እግሯን ሰቅላ ስትሰጥ የነበር በብር ነው ሀቢብ የወንድ ነው የሴት ቤቱ የሚበልጠው። የወንድ ነው የሴት ነው ቤቱ የሚበልጠው። የሴት ነው የሚበልጠው። ሳይንስ እኮ ብለው ማለት ነው የሴት ይበልጣል። አንቺ ዝም በይ ሀቢብ። ሳይንስ አካል ሴት ልጅ ናት። ሴት አይደለችም፣ ወንድ ነው። አንቺ ደግሞ ሲገርም ኖ ሴት ናት። ወንድ ሳይሆን ሴት ናት። ወንድ ቢነስ ሴት ናት ጎበዝ ማለት ነው። ወንድ ጨካኝ ነው። ቆፍጠን ማለት አለባችሁ። ማን ነው የሚበልጠው ታዲያ? ሴት ስሜት ወንድ እሳት ነው። ሴት ስሜት ብዙ ነው፣ ግን ምንም ነገር በቃ አለ አይደለም ይቆርማል። አይ ብሩክ እኮ ዝም አለ እሱ ሲጀምር። በቂ መላጣ ያውቃል። በቂ ሲጀመር የብሩክ የቤኪ ልጅ ነው። የቤኪ ልጅ ነው ሲጀመር። የቤኪ ልጁ ማለት ቤኪ ነው። ልጁ የቤኪ ነው። ዛሬ ራሱ እያለ ነበር ወይ ቤኪ ነው ልጁ። ከሁለታችን ማለት ነው።
ተንከሲስ ቤኪ ተብዮ ሸረሪት በቃ አንተ ምን ቤኪ ነው ምንም እንዳትጠራ ቤኪ ነው አነጋገሩ ራሱ ዛሬ ቤት ነው የተኛችሁ ሁለት ነን ወንድ ነው ሰምታችሁ አላላችሁ አሰማችሁ ያንተ ካልሆነ እኮ አለችው ስለዚህ 3 ወንድ ነው 4 ወንድ ነው ተኛችሁ ሴትዮዋ ወይኔ ባላችሁ ይታያል እውነቱ አራትን ሶስት ላይ ተኝታ ከሆነ አንዱ ይመስላል ጆሮ ሌላ ይመስላል አይኑ ሌላ ይመስላል ምንድነው ደግሞ ሌላ ይመስላል ሰላም መጣች እስቲ ስሙ ጋይስ የቱ አገር ነው ቆይ እንደዚህ እርግዝና እንደው ፎቶ እኛ ናቅና ደነዝነኝ ሞኝ ነኝ እንደው ማህይም በቃ ምንድነው እነሱ እንደዚህ እኛ ላይ ድራማ እንዴ አራዳው ሲላም ባለው ልጅ የቤኪ ነው የብሩኬ አይደለም የቤኪ ነው ዝም በሉ የቤኪ ልጅ ነው በቃ ቤኪ ነው በቃ ቤኪ የብሩኬ አዎ የቤኪ ነው የቤኪ ነው ጉድ ይፈላል አነጋገሩ ነው ካንታና ጉድ ነው የቤኪ ነው ልጁ የቤኪ ነው አባ የልጅ አባት ቤኪ ነው በቃ አለቃ 100% የቤኪ ልጅ ነው ቤኪ ልጅ ነው ማላጣ አንተ ቤኪ ምን ሆነክ ነው ቤኪ ትሰማለህ ልጅ ያንተ ነው ምንም ዝም ብለህ ብሩክ ያትበይ ያንተ ልጅ ነው ሲጀመር ዝም ብሎ ከያር ይሰጣል እንጂ ዘም ለምን ሰጣክ ያለ ልጅ ሲጀመር እሷ ራሷ ዳቦ አልሰጠችም እንደ እሷ ትቀልዳለች አዎ አስበል ሰላም ዳቦ ለቤኪ ሰላም ሰላም አሳንታ ቁቤት ሶትረን ቤኪ ገመሊቱ ቢዶ ጋጤመና ታውን ድንጓላ ቤኪ ኪላ ኮቴ መነ ቤት ማቻስታ ከረን ከዶ ከማቻሮ በተበ በተኮ ኪሱ ኮኪ ሙላን መሪስ በበ በካ ፖስት በተካው ኢቲ ባላጌች ሳይድ ከግን ባላጋራ ቡሩክ ባላጌች ሰቡር ከን ይለሰላል እንደ ዶንቆሮ ማይን የምንም ብሩክ ልጅ አይደለም ቤኪና ቤኪቻ ለማ እንደታጀታ ለማ እንደነሰማ ኮታ ሃን ወይ መጨረሻ ማለት ነው ለማ እንደነሰማ ቤኪን ቀባቶ በና ኩሮሙ ማጨስ ሜጦ ቀባቶ ኪቾኮ ኤፍቲ ካተ ጀመር ኮ ቤኪን ቺ ወጪ ምትስ ቤኪ ለቤኪ ነው ጩ በቃ ካላስ ሰላም ደራም ባጤ መነ ቀሰንታ ቁቢ ከበደም ባጤ መነ ቤኪ ዝም በሉ ባካችሁ ሰላም ባጤ ዋና ባጤ ብሩክ አይደለም ባጤ ውስጡ ውሃ ነው የሚቦጫረጠው በደንብ አይደለም ልጁ ምንም እርግዝና የለም ምንም እርግዝና የለም ችግሩ እኔ የምላችሁ ቤኪ ጋር ብሩኬ ጋር የሆነ ድምፅ ቤኪ ነው ሊያያችሁ የሞከረው ወላሂ ወፋ ወላሂ የሆነ ድምፅ ሰምቶ ብሩክ ደግሞ ይሄ ልጁ ድምፅ ነው ይላል ልጁ ድምፅ እንደዚህ ነው ጌታ ሆይ ምን ይቻላል የሆነ ነገር ወጥ ላይ ቢጨው ማለት ነው ልጁ ድምፅ ነው ነገር ነው አዋላለም ዶክተሩ አዋላለም ይሄ የተረገመ ዶክተር አዋላለም ይሄ ዳታ ለገንዘብ ብሎ ዶክተር እኮ ነው ገበሬው ኢትዮጵያ ላይ አሁን በዛዲ ብር ነው የሚበላው ገበሬው እንደዚህ ለካርጎ ማለት ነው እናቴ ሁሉ ጊዜ ተታም ማለት እስቲ ሁላችሁም ሄዳችሁ በቃ ማን ይሄ ድራማ ከሆነ ማናችሁም ሰብስክራይብ አታርጉ በቃ ድራማ የለም ቤኪ ነው አስራገዛት ልጅቷን እንዴ አታውቁ እንዴ ቤኪ እኮ ነው መጣሁት እኮ እንደው ቤኪ ይመስላል ጋይስ ቤኪ ይመስላል ሲጀመር ልጁ የቤኪ ነው እናንተ ዝም ብላችሁ አታለቃችሁ ስለናታችሁ እኔ ቀን ሙሉ ያለቀስኩት ይበቃኛል አሁን በኋላ ማለት ነው ዛሬ ጀምራችሁ ልጁ ለቤኪ ነው ካላስ የቤኪ ነው ልጁ ቤኪ እኔ ጠንካራ ነበርኩ ግን አሁን ሃይሚ ስታለቅስ ምናምን በቃ ይሄ ይመጣል እና አልተኝም ግዴታ ነው እንደ አልጋ ላከች አንተ ልጅ ተታኙ ብላ አንተኝም ዛሬ ልጁ ለቤኪ ነው አልተኛም ቤኪ ይቀበል አሳብ Dada wasa sali labo maso.
ልጁ ለማንኛውም ፈልጋለሁ አለ እኮ መከባከብ ፈልጋለሁ አለ ልጁ። የሱ ወይ ስለሆነ ነው መሰለኝ። አዎ የሱ ነው። ለምንሽ ምንም የማያውቀው ልጅ ላይ እንደዚህ አይነት ይሰራልሽ? የሱ ከሆነ እንዴት አውቆ ሰማይ ሰቅሎ ነው እንደዚህ ያደርጋል። በሜዳ ዳቦን ይሰጣል በእግዚአብሔር። ኧረ እንደው ሴቶች ምን ልትሆኑ ነው? ወይ ምን ሊሆናል እንዴ? ሌላ ቦታ ደግሞ እነሱን ለማስተማር ነው። በቃ ለማስተማር ይበቃናል። በቃ እኛ ከዚህ በላይ አንማርም። ጭንቀት ነው እንጂ መማር የለብንም። ይበቃናል፣ አንፈልግም። ያስተምሩን፣ እኛ እናውቃለን። ኧረ ይበቃናል። ይበቃል እንዴ ራሳችን በግብራችን እስካሁን ጠብቀናል። እንደዚህ ዝርክርኮች ምን አባት ዝርክርክ ናቸው። በእናትህ ታች ላይ ይሰማሉ። ነቴን እንዴት አላውቅም። ለሰው ማስተምራለሁ። ይስሙ ዝርክርክ ናቸው። ሲጀመር የቡታጀራ ሴቶች እያንዳንዱ ድግስከ ሀይሚ ባስቀር ባለጌ ናቸው። የቡታጀራ ሴቶች ማለት ነው። እያንዳንዳችሁ ታንቃችሁ ከሀይሚ ባስቀር እያንዳንዱ ታንቃችሁ ወጡ። እያንዳንዱ ምንም አታመጭ ናይ ዘማን አገንቆሎ ዝርክርኮች አባቴ አምላክ ዝርክርክ ያድርጉ። እንደ ጭራሽ ሴቶች ተበላሽታችሁ ወንዶችም እኮ አበላሻችሁ። እቺ ቢዳታሞች ሁላ ሄርሜላ ላይ እናለቅስ ደግሞ እቺ ማጣች። እቺ ቁርቁም የሆነች ሴትዮ ሸርሙቆች ናቸው። ማን ፈልጋ መጣች? ሌላ ነገር አይደለም። ዘንድሮ ክፉ ነው። እኔ እንደዚህ አይነት ነገር የምሬ ነው የምላችሁ ማለት ነው። ወላሂ እንደዚህ አይነት ነገር እኔ ዩቱብ ላይ ነው ሴት ልጅ አርግ እያለ ባል አርግዣለሁ ብለን ማምጣቱን ሰው ፊት ለፊት እኔ እዚህ ሚዲያ ላይ ነው ያወቅኩት። እኔ አላውቅም እንደዚህ እንደው አያፍሩም። እኔ አታፍርም። ሴትነቷን እንደው ምን ያክል ዝቅ ብታረግ ነው ሚዲያ ላይ ወጣ አርግዣለሁ የእሱ ልጅ ነው እያለ የሚቀባጥረው? ወይ ሴት እንደው ሴት ሆናችሁ ከዚህች ልጅ ደግሞ ይሄ ትምህርት አለ ብላችሁ ከነዚህ እንዳትማሩ። ትምህርት ሳይሆን ስሙ